ሰላም ጤና ይስጥልኝ። የኢትዮጵያ የሙዚቃ ኢንዱስትሪ በከፍተኛ እንቅስቃሴ ላይ ነው። በዚህ ሳምንት በየፕላትፎርሙ ትልቅ ተጽዕኖ የፈጠሩና በዩቲዩብ እይታ ቁጥራቸው ይናረ 10 ምርጥ ስራዎችን ለመለየት ቢልቦርድ ተመልሷል። ከ10ኛ እስከ 1ኛ የሳምንቱ የኢንዱስትሪው ንጉስ ማን ነው? ዝርዝሩን አብረን የሳምንቱን ቢልቦርድ በ10ኛ ደረጃ የምንጀምረው በቅርቡ የድሪል ንጉስነቱን ለማስከበር አዳዲስ ስራዎችን እያከታተለ በሚለቀው ሊል ሮባ ነው። ሊል ሮባ ቦርን ባይለርስ በተሰኘው አዲስ የአማፒያኖ ስራው ከማሲቭ ከዴፍ ፒጂ እና ከዲጄ ማቲ ጋር በመሆን 10ኛ ደረጃን ይዟል። ይህ ስራ በሊል ሮባ ይፋዊ የዩቲዩብ ቻናል ላይ ከተጫነ ገና 24 ሰዓት ወይም አንድ ቀን ቢሆነውም በአሁኑ ሰዓት 235 እይታዎችን በማስመዝገብ ላይ ይገኛል። ምንም እንኳን ስራው አዲስ ቢሆንም ሊል ሮባ ከለመድነው የድሪል ስታይል ወጣ ብሎ በአማፒያኖ ሪትም ላይ መቅረቡ ለደጋፊዎቹ አዲስ ግርምታ ሆኗል። ሊል ሮባ በዚህ ስራው ላይ ከአማፒያኖ ድምፃውያን ጋር ጥምረት መፍጠሩ አርቲስቱ ሙዚቃውን ለማስፋትና የተለያዩ የሙዚቃ ዘውጎችን ለመሞከር ያለውን ፍላጎት ያሳያል። በ2026 መጀመሪያ ላይ እንዲህ አይነት ፈጣን እንቅስቃሴ በማድረጉ በሚቀጥሉት ሳምንታት ወደ ቻርቱ አናት ለመጠጋት እንደሚረዳው ይጠበቃል። ከቦርን ባይለርስ ጥቂት ልጋብዛችሁ። ወደ 9ኛ ደረጃ ስንሸጋገር በሳምንቱ ዝርዝር ውስጥ ትኩረትን የሳበ አንድ ስራ እናገኛለን። አርቲስት ቦራቦል ከማይክ ንብ ጋር በመሆን ሙሉ ጀማ በተሰኘው አዲስ ስራቸው 9ኛ ደረጃ ላይ ተቀምጠዋል። ይህ ስራ በቲቢኤች ኢንተርቴይንመንት የዩቲዩብ ቻናል ላይ ከተለቀቀ ገና 2 ቀናትን ብቻ ያስቆጠረ ቢሆንም በአሁን ሰዓት 14000 እይታዎችን በማለፍ ፈጣን መነቃቃትን እያሳየ ይገኛል። በ2 ቀናት ውስጥ እንዲህ አይነት የቪው መጠን ማስመዝገቡ ስራው በሙዚቃ አፍቃሪያን ዘንድ ያለውን ተቀባይነት ያሳያል። ሙሉ ጀማው በሁለቱ አርቲስቶች መካከል ያለውን ጥሩ ቅንጅት ያሳየበትና በድምጽ አወራረድ ረገድ ለየት ያለ ስሜት ያለው ስራ ነው። ከሙሉ ጀማው ጥቂት ልጋብዛችሁ። ወደ 8ኛ ደረጃ ስንዘልቅ በቲክቶክ ላይ ከፍተኛ መነጋገሪያ ሆኖ የቆየውና ብዙዎች በጉጉት ሲጠብቁት የነበረው ስራ እናገኛለን። ሊምበር ክሪፕ ሪስኪ በተሰኘው አዲስ ስራው በሳምንቱ የቢልቦርድ ዝርዝር 8ኛ ደረጃ ላይ ተቀምጧል። ይህ ስራ በሊምበር ክሪፕ ይፋዊ የዩቲዩብ ቻናል ከተለቀቀ ገና 4 ቀናትን ብቻ ያስቆጠረ ቢሆንም በአሁን ሰዓት 29000 እይታዎችን በማለፍ በፍጥነት ወደ ላይ እየተምዘገዘገ ይገኛል። ሪስኪ ቲክቶክ ላይ በነበረው ትልቅ ትሬንድ ምክንያት ዩቲዩብ ላይ እንደተለቀቀ ፈጣን ቁጥሮችን ማግኘት ችሏል። ስራው በራሱ ቻናል ላይ መለቀቁ ለአርቲስቱ የራሱን ፋን ቤዝ ለመገንባት ትልቅ አጋጣሚን ፈጥሮለታል። ከሪስኪ ጥቂት ልጋብዛችሁ። ቃላችን አንበላም አይክለል አመዘኑ በግራም ጸሎቴን ሁሌ እንዲሰጥ ሰላም። ወደ 7ኛ ደረጃ ስንሻገር በፈጣን የቃላት አጠቃቀሙና በጠንካራ ድምጹ የምናቀውን ቀዳፎርኬ እናገኘዋለን። ቀዳፎርኬ የመጡበት ባስ በተሰኘው አዲስ ስራው በሳምንቱ የቢልቦርድ ዝርዝራችን 7ኛ ደረጃ ላይ ተቀምጧል። ይህ ስራ በቀዳፎርኬ ሚውዚክ ዝርያው 4K የዩቲዩብ ቻናል ላይ ከተለቀቀ 9 ቀናትን ያስቆጠረ ሲሆን በአሁን ሰዓት 43000 እይታዎችን በማለፍ ወደ ላይ እየገሰገሰ ይገኛል። የመጡበት ባስ ላለፉት 9 ቀናት በሰዎች ጆሮ ውስጥ ሳይጠፋ በመቆየቱ ዛሬ 7ኛ ደረጃ ላይ ሊቀመጥ ችሏል። ቀዳፎርኬ በዚህ ስራው ላይ የያዘው ኮንፊደንስ እና የቢቱ ኃይለኝነት ለሙዚቃው ለየት ያለ ድባብ ሰጥቶታል። አርቲስቱ የራሱን ቻናል በመጠቀም እንዲህ አይነት ተከታታይ እይታዎችን ማግኘቱ በድሪል ሙዚቃ ውስጥ ያለውን ተጽዕኖ እያሳደገ መሆኑን ያሳያል። ከመጡበት ባስ ጥቂት ልጋብዛችሁ። ወደ 6ኛ ደረጃ ስንዘልቅ የሳምንቱን ትልቅ መነጋገሪያ የነበረውና በሁለት ትውልዶች መካከል የተደረገውን አስገራሚ ጥምረት እናገኛለን። ሚኪ ጎንደርኛ ከናቲ ሆዬ ጋር በመሆን በቤግ ግዕዝ ፕሮዲሰርነት የቀረቡበትን አይሂፓፕ 6ኛ ደረጃ ላይ አስቀምጠነዋል። ይህ ስራ በቦላሌ ሪኮርድስ የዩቲዩብ ቻናል ላይ ከተለቀቀ ገና 9 ቀናትን ብቻ ያስቆጠረ ቢሆንም በአሁን ሰዓት 57000 እይታዎችን በማስመዝገብ በፍጥነት ወደ ላይ እየገሰገሰ ይገኛል። ሚኪ ጎንደርኛ ለኢትዮጵያ ሂፓፕ ካለው ፍቅር የተነሳ አዲስ ተሰጥኦ ያላቸውን ልጆች ይዞ መቅረቡ ሙዚቃው ስኬት ትልቅ አስተዋጽኦ አድርጓል። አይሂፓፕ ዝም ብሎ ሙዚቃ ብቻ ሳይሆን ሚኪ ጎንደርኛ ለወጣቱ ናቲ ሆዬ የሰጠው ትልቅ ፕላትፎርም ነው። በቦላሌ ሪኮርድስ በኩል የተለቀቀው የቪዲዮ ጥራትና በቤግ ግዕዝ የተሰራው ቢት ሙዚቃውን ለየት ያለ ክላሲክ ስሜት እንዲኖረው አድርጎታል። ይህ ጥምረት ለወደፊት የኢትዮጵያ ሂፓፕ አዲስ ተስፋ የሰጠ ስራ ነው። በሚኪ ጎንደርኛና በናቲ ሆዬ ጥምረት የተሰራውን አይሂፓፕ ጥቂት ልጋብዛችሁ። ፎክተክ ያለን ስንኖር በዚህ ቻለም ያየን የለም እንጂ
ወደ አምስተኛ ደረጃ ስንገባ አርቲስት ሳምፍሉክ ከራስ ብሩክ ጋር በመሆን ተራራ የተሰኘውን አዲስ ስራቸውን አምስተኛ ደረጃ ላይ ያስቀምጠናል። ይህም ስራ በሳምፍሉክ ኦፊሻል የዩቲዩብ ቻናል ላይ ከተለቀቀ ገና 9 ቀናትን ብቻ ያስቆጠረ ቢሆንም በአሁኑ ሰዓት 64000 እይታዎችን በማለፍ በፍጥነት ወደ ላይ እየገሰገሰ ይገኛል። ይህ ሙዚቃ ላለፉት ቀናት በተከታታይ የብዙዎችን ትኩረት በመሳቡ ዛሬ አምስተኛ ደረጃ ላይ ሊቀመጥ ችሏል። ሳምፍሉክ በዚህ ስራው ላይ ራስ ብሩክ ጋር የፈጠረው ጥምረት ለሙዚቃው ለየት ያለ የሬጌ እና የሂፕ ሆፕ ቅልቅል ስሜት ሰጥቶታል። አርቲስቱ በራሱ ቻናል ላይ እንዲህ አይነት ተጽዕኖ መፍጠሩ የራሱን ታማኝ ፋን ቤዝ በሚገባ እየገነባ መሆኑን ያሳያል። የዘፈኑ ግጥምና የዜማው ውህደት ለረጅም ጊዜ በቻርቱ ላይ እንዲቆይ ሊረዳው ይችላል። ከዚህ ሙዚቃ ጥቂት ልጋብዛችሁ። ያልተነካ ፍሬ ይዞራል ኦን ስትሪት ፍሬ። ወደ አራተኛ ደረጃ ስንሻገር መላው የኢትዮጵያ ሂፕ ሆፕ አፍቃሪያን በጉጉት ሲጠብቁት የነበረውና በጦርነት መሃል የተሰነዘረውን የመልስ ምት እናገኛለን። አሌክስ ንጉስ አለምዬ በተሰኘው አዲስ ስራው አራተኛ ደረጃን ይዟል። በአሁኑ ሰዓት 127000 እይታዎችን በማለፍ በፍጥነት ወደ ላይ እየገሰገሰ ይገኛል። ባለፈው ሳምንት ኤምሲሲ አምረኝ ለለቀቀው አለሚቱ የተሰኘ ዲስትራክ የተሰጠ ቀጥተኛ ምላሽ በመሆኑ የሁሉንም ሰው ትኩረት ስቧል። አሌክስ ንጉስ በአለምዬ ስራው ላይ የተጠቀማቸው የቃላት አሽሙሮችና የሰነዘራቸው ነጥቦች የዲስ ጦርነቱን ወደ ሌላ ምዕራፍ አሸጋግሮታል። በአንድ ቀን ውስጥ 100000 እይታዎችን በማለፍ አርቲስቱ በዚህ ፉክክር ውስጥ ያለውን ጠንካራ ቦታ ያሳያል። የሁለቱ አርቲስቶች ግጭት አሁን ላይ የኢንተርኔት ዓለሙን ዋነኛ አጀንዳ አድርጎታል። ከአለምዬ ጥቂት ልጋብዛችሁ። ዜሚዜንጂ ሙሽራ አይሆንም አያፈሳተ ብሎ አፍንጫ ይያዝም እኛ እዚህ ስናቀው ራፐር ነበር ሄደን እዛ። ወደ ሶስተኛ ደረጃ ስንመጣ ዮማሪዮስ ጉምጉም በተሰኘው አዲስ ስራው ሶስተኛ ደረጃ ላይ ተቀምጧል። ይህ ስራ በዮማሪዮስ ኦፊሻል የዩቲዩብ ቻናል ገና ከተለቀቀ አንድ ቀን ብቻ ያስቆጠረ ቢሆንም በአሁን ሰዓት 136000 እይታዎችን በማለፍ በፈጣን እድገት ላይ ይገኛል። በአንድ ቀን ውስጥ እንዲህ አይነት የቪው መጠን ማግኘት ዮማሪዮስ በኢትዮጵያ ሂፕ ሆፕ ውስጥ ያለውን ትልቅ ተጽዕኖ በግልጽ ያሳያል። ዮማሪዮስ በጉምጉም ስራው ላይ የተጠቀመው እዛለሽ ወይ የድሮ ስሜት እና የዘመናዊ የሂፕ ሆፕ ውህደት ሙዚቃውን በሁሉም እድሜ ክልል ለሚገኙ አድማጮች ተወዳጅ አድርጎታል። አርቲስቱ ከገጠር ገባ በኋላ እንዲህ አይነት ሌላ ትልቅ ሂት ይዞ መመለሱ በኢንዱስትሪ ውስጥ ያለውን ቆይታ ያጠናክርለታል። ከጉምጉም ጥቂት ልጋብዛችሁ። መድኃኒት ማናለኝ እንዳንቺ መድኃኒት ማናለኝ እንዳንቺ ከሜዳው ወርደን ከብት ጠበቃ። ወደ ሁለተኛ ደረጃ ስንዘልቅ የኢንተርኔት ዓለሙን ቫይብ እያደረገ ያለውን ስራ እናገኛለን። ማይጂ ከሚኪ እና ከሊምበር ክሪፕ ጋር በመሆን ሺሃት በተሰኘው አዲስ ስራቸው ሁለተኛ ደረጃ ላይ ተቀምጠዋል። ይህ ስራም በአዲሱ የዩቲዩብ ፊውቸር ኮላቦሬሽን መሰረት በአራቱም አርቲስቶች የዩቲዩብ ቻናል ላይ ከተለቀቀ ገና 3 ቀናትን ያስቆጠረ ቢሆንም በአሁን ሰዓት ከ175000 በላይ እይታዎችን በማስመዝገብ ፈጣን እድገትን እያሳየ ይገኛል። ከሺሃት ጥቂት ልጋብዛችሁ። ባልላ ትቆይ ነበር ስኬቴ ስከተል ከጀርባ ላይ። እናም በመጨረሻ አንደኛ በመሆን የዚህ ሳምንት የቢልቦርድ ደረጃ ሰንጠረዥ የተቆጣጠረውን ስራ እናገኛለን። ሴንት ሞሰስ ከያንግ ሲጄ ጋር በመሆን ህልማይቼ ማታ በተሰኘው አዲስ ስራቸው የሳምንቱ የቢልቦርድ ደረጃ ሰንጠረዣችን ላይ አንደኛ ደረጃን ይዘዋል። ይህ ስራ በግራንድ 49 ኢንተርቴይንመንት የዩቲዩብ ቻናል ከተለቀቀ ገና 2 ቀናትን ብቻ ያስቆጠረ ቢሆንም በአሁን ሰዓት ከ284000 በላይ እይታዎችን በማስመዝገብ የሳምንቱ የደቢ ባርስ ቢልቦርድ ደረጃ ዝርዝራችን ላይ አንደኛ ደረጃ ላይ ተቀምጠዋል። በ2 ቀናት ውስጥ እንዲህ አይነት ቁጥር ማግኘት በኢትዮጵያ ሂፕ ሆፕ ውስጥ እጅግ አስገራሚ ከሚባሉ ስኬቶች ውስጥ አንዱ ነው። ሴንት ሞሰስ እና ያንግ ሲጄ በዚህ ስራቸው ያሳዩን ልዩ ጥምረትና የቢቱ ኃይለኝነት ሙዚቃው በየጎዳናውና በየማህበራዊ ሚዲያው እንደ ሰደድ እሳት እንዲሰራጭ አድርጎታል። ከህልማይቼ ማታ ጥቂት ልጋብዛችሁ። ለቅሽ ነው እንጂ ማይደረግ ስላርክሽ በሞላ በሚፈልገኝ ቸከስ በሂጂ ትቀየር ያታልሽ አንድ። የዚህ ሳምንት የደቢ ባርስ ቢልቦርድ ቶፕ 10 ዝርዝራችን ይህንን ይመስል ነበር። ከሊል ሮባ አማፒያኖ እስከ ሴንት ሞሰስ እና ያንግ ሲጄ አስገራሚ የቪዲዮ ሪከርድ የኢትዮጵያ ሂፕ ሆፕ በ2026 በከፍተኛ ፍጥነት ላይ መሆኑን በተግባር ያሳየን ነው። እናንተስ ከነዚህ 10 ስራዎች ውስጥ በብዛት ሪፒት እያደረጋችሁ ያላችሁት የትኛውን ነው? በሚቀጥለው ሳምንት አንደኛ ደረጃን የሚይዘው ማን ነው ብላችሁ ትገምታላችሁ? አሁኑኑ ኮሜንት ላይ አስፍሩልኝ። ቪዲዮን ከወዳችሁት ቪዲዮን ላይክ ማድረጋችሁ እንዳትረሱ። እንዲህ አይነት ወቅታዊ የደረጃ መግለጫዎችና ያልተሰሙ የሂፕ ሆፕ ወሬዎች እንዲደርሷችሁ ደቢ ባርስን ሰብስክራይብ አድርጉ። የደወል ምልክቷንም ተጫኑ። በሚቀጥለው ሳምንት በአዳዲስ መረጃዎችና የቢልቦርድ መረጃዎችን ይዘን እስክንመለስ ድረስ ሂፕ ሆፕን ስፖርት ማድረጋችሁን ቀጥሉ። ቸር ሰንብቱ።